ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? ሰላም ናችሁ? አሁን እንግዲህ ይሄ መንገድ ላይ ነኝ። ወደ መንገድ እየሄድኩ ነው ምቀርጽላችሁ። አሁን እዚህ ጋር ነጭ መንገድ ነው። እዚህ ነጭ መንገድ ላይ ቀስ ብዬ መሻገር እችላለሁ። እኔ ነጭ መንገድ ከረገጥኩ፣ ይሄንን ነጭ መንገድ አያችሁ? ይሄንን ከረገጥኩ እኔ መኪና አያልፍም፣ ይቆማል። እዩ አሁን እንግዲህ ይሄ መኪና ቆማ፣ አያችሁት? እኔ እንደዚህ መለሳለሁ፣ እንደዚህ በቃ። ይሄ ነጭን ስትነኩ መኪና እዚህ ሀገር ላይ ይቆማል፣ እንትን አይልም፣ አልፏቸው አይሄዱም። ስትረግጡት ነጩን፣ አሁን ይኸው እንደዚህ ነጩን ረግጣለሁ፣ ይቆማል። ኧረ ደፋር ነው ይሄ የጠነባ ሽማግሌ። ኧረ የት አባቱ! እና እንደዛ ነው እላችኋለሁኝ። ኢትዮጵያ ግን ነጭ መስመር ቆምን አልቆምን ዝም ብለን እንትን የምንል። አሁን እዚህ ጋር ላይቱ ዝም ብለው ባህር ዛፎች ምናምኖች አሉ፣ ረግፈዋል። አያችሁ? እርገፍ ብለዋል። አሁን እዚህ ጋር ደግሞ እንዳለ ቤቶች ናቸው ማሳያችሁ። ይኸው አሁን ፈረንሳይ ምን እንደምትመስል ይዋል ይዋት። ፎቅ በፎቅ ነው፣ ፎቅ በፎቅ ነው፣ እንዳለ ፎቅ ብቻ ነው። አያችሁት? እዩት፣ እዩት። ወደፊትም ብትሄዱ ወደ ኋላም ብትሄዱ እንዲህም ብትዞሩ ወደዚህም ብትዞሩ እዩት፣ እዩት፣ እዩት። አያችሁት? በቃ እንዳለ ፎቅ ብቻ ነው፣ ፎቅ ብቻ ነው። ሲያምር እዩት፣ 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 እዩት። እና እዚህ ኤሮፓ የሚባክን መሬት የለም። ይሄ ቬላ ቤት ምናምን የተንጣለለ ግቢ ምናምን ማንም ሰው ሲያምረው ይቀራል። አንድ የመኪና ማስቀመጫ አለ፣ እቃ ማስቀመጫ አለ። በቃ ቤት 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 ደግሞ በልጆች ቁጥር ነው። ለምሳሌ አሁን ብዙ ቁጥር ከሆነ ላይናታችን የምታስተኛው ተደራራቢ አልጋ እና ይሄው መሬታቸው የተቆጠበ ኢኮኖሚስት ናቸው። በቃ በጣም አሪፍ። እኛ ጋር ግን ዝርክርኮች ነው። በቃ ሁሉ እየባከነ አጥራችንም